የዓለማችን የኃይል ፖለቲካ ውጥረት ከጊዜ ወደ ጊዜ እየከረረ ከዚያም መፈንዳት የጀመሩት ግጭቶች የደህንነት ምህዳሩን ውስብስብና ተገማች አድርገውታል። ኢትዮጵያ የምትገኝበት የአፍሪካ ቀንድ አካባቢ ቀድሞውንም የተለያዩ ኃይሎች መፎካከሪያ መድረክ ሆኖ የአካባቢው ሀገራት ተጋላጭነት እየጨመረ መምጣቱ እየታየ ነው። በዚህ ወቅታዊና ቀጠናዊ የኃይል ሽኩቻ ብሔራዊ ጥቅምን ለማስከበር ያሉ ስጋቶችና ምቹ ዕድሎችን ተረድቶ የብሔራዊ ደህንነትን የማረጋገጥ ሥራ ወቅቱ የሚጠይቀው ጉዳይ ነው። ከውጫዊና ቀጠናዊ ሁኔታ ባሻገር የኢትዮጵያ ውስጣዊ ሁኔታ ለብሔራዊ ደህንነት ወሳኝ መሆኑን በየጊዜው የተደረጉ ጥናቶች ያመለክታሉ። በኢትዮጵያ በሀገረ መንግስት ግንባታ ሂደት ፖለቲካዊ ፍላጎቶችን በግጭት የማስፈጸም ፍላጎት እንዲሁም ጠንካራ ተቋማት ካለመኖር ጋር ተደምሮ የግጭትና ቀውስ መንስኤ ሆነው ቆይተዋል። ቋሚ ተቋማት አለመኖሩ፣ የኢንስቲትዩሽናል ሌጋሲ አለመኖሩ ምክንያቱ ሀገረ መንግስት ግንባታዎች ይጀምራሉ። አዳዲስ መንግስታት ሲመጡ ያንን እያፈረሱ አዳዲስ ተቋማትን መገንባት። ስለዚህ ኢንስቲትዩሽናል ሌጋሲ ማጣታችን ለተለያየ ጊዜ ለውጭ ተጋላጭነታችን አሳድጓል። ከሁሉ በላይ ግን እንደጻስ ነው ያስቀመጥኩት ፖለቲካችን ፍላጎታችን ፖለቲካ ጉዳያችን ማስፈጸም የምንፈልጋቸው ሁሉ ጊዜ በጉልበትና በሚሊታሪ የኮንፍሊክት የቫዮለንስ መሰረታዊ ምንጮች ፖለቲካል ማቴሪያል እና አይደንቲቲ ፋውንዴሽን አላቸው ማለት ነው። ስለዚህ ብሔራዊ ጥቅምን ለማረጋገጥ በእነኚህ ዙሪያ ያሉትን ችግሮችን መፍታት ያስፈልጋል። እንደ ሀገር የተያዙ በርካታ ብሔራዊ ጥቅሞችን ለማስከበር በሀገር ውስጥ ያለውን የሰላምና ደህንነት ሁኔታ የበለጠ ማጠናከር እንዲሁም ከግጭት አዙሪት የወጣና የሰለጠነ ፖለቲካዊ አካሄድ እንደሚያስፈልግ በውጭ ጉዳይ ኢንስቲትዩት ተመራማሪ ሽመልስ ኃይሉ ይናገራሉ። አንደኛ በየቦታ ለሚደረጉ የህዝብ ኢንሴኩሪቲ ጉዳዮች ስቴቷ ሞኖፖሊ ኦን ፎርስ ማረጋገጥ መቻል አለባት። ጠንካራ ሀገር ለመሆን የተከበረውና የሚፈራው ግን የሚወደድ የጸጥታ አካል መከላከያ ሴኩሪቲ ፎርስ ፖሊስ ፎርስ ሊኖረን ይገባል ነው። ይሄ ደግሞ እስከታች መሆን አለበት ነው። በጉልበት ሁሉንም ነገር ከማድረግ አስተሳሰብ ወደ መነጋገር መደራደር ማምጣት አለብንና ፖለቲካችን መዘመን አለብን። የመደመር መንግስት አዲስ የፖለቲካ ባህልን ለማድረግና ዘላቂና ጠንካራ ሀገረ መንግስት ለመገንባት አካታች ውይይት እንዲሁም ሁሉንም አካባቢ የልማት ተጠቃሚ ለማድረግ እየሰራ መሆኑን የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ዶክተር ቀናኢ አደታ አስረድተዋል። ዋናው ግን ብሔራዊ ጥቅማችንን ለማረጋገጥ የውስጥ ተጋላጭነታችንን መፍታት ያስፈልጋል። ይሄንን ለመፍታት ደግሞ መንግስት አሁን ብሔራዊ ምክክር፣ የሽግግር ፍትህ፣ ይሄ ኢንክሉሲቭ የሆነ ናሽናል ዳያሎግ በልማት ዙሪያ ማንነት ይሄ አሰባሳቢ አጀንዳዎችን ዙሪያ የሚሰሩ ስራዎች በአጠቃላይ በሶስቱም የግጭት መነሻዎች ላይ እየሰራ ነው ያለው። ይሄ ተጠናክሮ ከቀጠለ በዓለም አቀፋዊ በቀጠናዊና አገራዊ ሴኩሪቲ ዳይናሚክስ ውስጥ የኢትዮጵያን ብሔራዊ ጥቅም ማረጋገጥ ይቻላል። በመከላከያና የደህንነት ተቋማት የተሰሩ የሪፎርም ስራዎች ውጤታማ መሆናቸውን የገለጹት ዶክተር ቀናኢ አደታ መከላከያ ዋር ኮሌጅና መከላከያ ዩኒቨርሲቲ ብቁና የሰለጠነ አመራር ከማፍራት ባሻገር የፖሊሲ ግብዓት የሚሆኑ ምርምርና ጥናት ማካሄዳቸው ማሳያ ናቸው። ይሄ መከላከያ የስልጠናና ትምህርት ተቋማት በዚህ ደረጃ እንደዚህ አይነት አገራዊ አጀንዳ እና በጣም ክሪቲካል የሆነ ነጥብ ማቅረባቸው መከላከያችን በአጠቃላይ ተቋም ምን ያህል እያደገ እንደሆነ በደንብ የሚነግረን ነው። መንግስት በሴኩሪቲ ሴክተር ሪፎርም ዙሪያ ላይ የሰጠው ትኩረት ምን ያህል ውጤታማ የሆነ እንደሆነ የሚያሳይ ነው። ኢትዮጵያ በአፍሪካ ቀንድ ያለውን የኃይል ሽኩቻ አካባቢያዊና ውስጣዊ የደህንነት ስጋቶች በመፍታት ብሔራዊ ጥቅሟን ለማስከበር ጠንካራ ተቋማትን እየፈጠረች ነው።